Are you ready? So በምትፈልጉት ኢነርጂ በምትፈልጉት ሞራል በምትፈልጉት ጩኸት our great leader the father of ኢቲኬር ተመስገን ኃይሉ ለመድረክ ሞቅ ባለ ሞራል ያስፈልጋል ተመስገን ኃይሉ the father of ኢቲኬር ተሜ ኢቲኬር ኤሊት አምባሳደር ተሜ አመሰግናለሁ ታንክ ዩ በጣም በነካጃችሁ ለአሼ አንዴ ደብለቅ አድርጉለት አሼ እናመሰግናለን ሁሌ እንደዚህ ሞቅ አድርገህ የምትጋብዘኝ ከሆነ እመጣለሁ እኔ ግን እዚህ አልቆይም ወደ እናንተ ልጠጋ ይሻለኛል አረፍ በሉ ታንክ ዩ አር ዩ ሬዲ ኢቲኬር ጥሩ ሬዲ ሆናችሁ እንቀጥል ጫዋታው ከሰዓት ጋር ስለሆነ ሰዓታችን በደንብ ለመቆጠብ የመጀመሪያውን ትሬኒንግ ከኔ ጋር አብረን እናሳልፋለን ከምስጋና ልጀምሩ መጀመሪያ እግዚአብሔር እናመሰግናለን እንዲህ ስለተሰባሰብን በሰላም በጤና አንዴ ለፈጣሪያችን እስኪ ደብለቅ አድርጉለት ሰው መቆም የሚችለው እዚህ መድረስ የቻልነው በሱ እርዳታና ቸርነት ነው ቀጥሎ እዚህ ሰርቭ የሚያደርጓቸው ሰዎች የኢቲኬር ቲሸርት ለብሶ ሰርቭ እያደረጉ ያሉትን የኢቲኬር ሊደሮች በጣም ደብለቅ አድርጉላቸው አንዴ የኔ የሥራ ባልደረቦች ቺፍ ሰርክሎች ከኋላ ቁጭ ብሎ እየጠበቁ ነው ወረፋቸውን የሚገራርም የቀኑን ቡፌ ወደ እናንተ ለማድረስ ደብለቅ አድርጉላቸው ኢንጂነር ታጠጌታቸው the walking library ማቴክስ ሬዲ ናቸው ጊዜያቸውን ጠብቆ ይመጣሉ ከነሱ ብዙ ነገር ትማራላችሁ ሳሜን ጨምሮ የኢቲኬር ማኔጅመንት ይሄ ፕሮግራም እንዲሳካ ዋጋ የከፈሉ ሰዎች በሙሉ እናንተ ከሌላችሁ ደግሞ ስለማያምር ለእናንተ አንዴ ደብለቅ አድርጉ ጎሽ ምን ነው የራሳችሁ ሲሆን አሳነሳችሁ ናይስ በጣም ቴንክ ዩ ከኔ ጋር አሪፍ ጊዜ ይኖረናል ስልጣናን ከመጀመሪያ በፊት ሶስት የምታመሰግኑባቸው ሪዝኖች ጻፉልኝ በዚህ ማለዳ በዚህ ምክንያቶች አመሰግናለሁ ብላችሁ የምታስቡትን ሶስት ነገሮች ጻፉ ቶሎ በሉ ግራቲቲዩድ በሉ እስኪ ምስጋና ማለት ነው ከምስጋና ነው የምንጀምረው በጣም ብዙ የምናመሰግንባቸው ሪዝኖች ይኖሩናል በህይወታችን 2018 በጣም ፍሩትፉል የተሻለ ውጤት ስኬት ላይ መድረስ ከፈለጋችሁ ከዚህ ነው የምንጀምረው እሺ ከዚህ ካልጀመርን ለሚቀጥለው ብሌሲንግ ለሚቀጥለው 2018 ለምትፈልጉት ነገር ዝግጅት መሰረት ወይ ደግሞ ፋውንዴሽን ኦፍ ዩር ጎል ሴቲንግ ኢዝ ግራቲቲዩድ አንዳንድ ነገሮችን እያየን እንለፍ እነሱን እያየናቸው እንሄዳለን እሺ Gratitude ምንድነው ከሚለውን ጀምር Gratitude is powerful human emotion derived from the Latin word gratia gratia ከሚል የግሪክ or የላቲን word የመጣ ነው ምን ማለት ነው ይሄ ትርጉሙ which means gratefulness or thankfulness gratia የሚለው የላቲን word ምንድነው gratefulness ወይ ደግሞ thankfulness ላላችሁት በጎ ነገሮች ሁሉ መልካም ነገሮች ሁሉ ስለሆነላችሁ ሁሉ for that matter ስላልሆነው ሁሉ አንዳንድ ነገሮች ሆኑም አልሆኑም እኛ መቀጠላችን በህይወት መሰንበታችን ዛሬ መድረሳችን እዚህ መገኘታችን በጣም ወሳኝና መሰረታዊ ነገር ስለሆነ we have to thankful ለዛ ነገር እሱ ብቻ አይደለም fundamentally referring us to state of አሁን ያላችሁበት mindset is state of thankfulness or state of being grateful መታመሰግኑበት ነገር ሰው ባመሰገነ ቁጥር ባንክ ቁጭ አረጋችሁት ገንዘብ ኩሙሌቲቭ ወይ ደግሞ እየወለደ እንደሚሄደው ሁሉ አሁን ባላችሁት ነገር እያመሰገናችሁ ስትሄዱ ያላችሁ ነገር እየጨመረ ይሄዳል እያመረራችሁ ከሆነ ደግሞ እየቀነሰ ነው የሚሄደው አሁን ያልኳችሁ ያለው ዩኒቨርሳል ፕሪንሲፕል ስፒሪቹዋል ሆነ ነገር የምታምኑበት በየሃይማኖታችሁ ፈጣሪያችን ማመስገን ሰዎችን ማመስገን
በሰዎች ላይ ኢምፓክት ስላመጣን እኛ ሰዎች እኛ ላይ ኢምፓክት ስላመጡ እስካሁን በህይወት ስላለን ከዚህ በኋላም በህይወት ስለምንኖር የምንፈልጋቸው ነገሮች ስለሚመጡ ስለመጡም እየጡም ስላሉ ለየትኛውም ነገር አመሰግናለሁ በሉ እስኪ። ለየትኛውም ነገር በዚህ ማለዳ አመሰግናለሁ በሉ እስኪ። አይሄማ ምንም ትብብር አይደለም። እርግጠኛ ሆናችሁ በየትኛውም ነገር በሉ እስኪ በዚህ ማለዳ አመሰግናለሁ በሉ እስኪ። ጤናማ የሆነው ሰው እስኪ ጤናማ ሆኖ ቻለ ሰው ብዙ ሰዎች በዚህ ሰዓት ጤናማ አይደሉም። አስታውሳቸዋለሁ በኋላ ላይ ሪዝን አንዳንዴ እንዳይቀርባችሁ በእግራችሁ ወክ አድርጋችሁ ስለመጣችሁ በትክክል ወክ አድርጋችሁ ስለመጣችሁ በዚህ ሰዓት ወክ ማድረግ የማይችሉ ብዙ ሰዎች አሉ። you have to have some reason thankful የምትሆኑበት is a state of being thankfulness ነው። እሺ ግራሺያ ማለት የላቲ ወርድ ማመስገን፣ ሰዎችን አፕሊፍት ማድረግ፣ በጎ ያደርጉልን ከፈጣሪያችን ጀምሮ በእኛ ህይወት ላይ ኢምፓክት ያመጡ ማናቸውም ሰዎች ግለሰብ አፕላይን ሳይላይን ታች ላይ ይኑሩ ሰዎች ይሁኑ በህይወት ይኑሩ እኛ በመድረስ እዚህ በመድረስ ሂደት ውስጥ በእናንተ ህይወት ላይ ተጽዕኖ ያሳደሩ ሰዎች ሁሉ ዛሬ ይመሰግናሉ። አታመሰግኗቸውም? አንዴ ደብለቅ አድርጉላቸዋል። ማንም ይሁኑ የትም ይሁኑ። ናይስ። ይሄን ይመስላል። ፒፒቲውን ስለምተውላችሁ ብዙ እዚህ ላይ gratitude turns what we have into enough። ግራቲቱድ ምን ማድረግ ይችላል? ያለንን ነገር ወደ በቂ ወደ መትረፍረፍ። አሁን ብዙ ሰው ስስት የሚኖረው ምንድነው? ይሄ ነገር የለኝም ባይዞ ያላችሁትን ነገር የሌላችሁትን ነገር ኦዲት ስታደርጉ ያላችሁት ነገር እየቀነሰ ይመጣል። ስለዚህ ሳክሰስፉል የሆኑ ሰዎች ያላቸውን ነገር ይቆጥራሉ። ዶን ኦዲት የሌላችሁን ነገር ይሄ የለኝም አሁን የሌላችሁትን ነገር ብትጽፉ በ2018 ያ ነገር ደብል ሆኖ ነው የምታገኙት። ያላችሁትን ነገር ብትጽፉ ደግሞ ያ ነገር ደብል ሆኖ ታገኙታላችሁ። ስለዚህ ግራቲቲዩድ ምን ያደርጋል? ግራቲቲዩድ turns what we have into enough። በቂ ወደ ሆነው ነገር ወደሚያስፈልገው ነገር ወደ መትረፍረፍ ወደ መልካም ነገሮች ኤክሰርሳይስም ነገር ስላላችሁ ልፍጠን the meaning of gratitude። አሁን ቅድም ላቲኖች ምን ይላሉ የሚለው ነው። አሁን ደግሞ ወደ ዋናው ትርጉሙ እንምጣ። gratitude is the acting of recognizing የሚለውን አስምሩበት። ለሰዎች ዕውቅና መስጠት፣ ለፈጣሪ ዕውቅና መስጠት፣ በእኛ ህይወት በጎ ፈጥሮ ወይ ደግሞ በጎ ተጽዕኖ ላሳደሩ ማናቸውም ሰዎች ዕውቅና መስጠት። አንዳንድ ሰው ባይዘ ዕውቅና የመስጠት ችግር አለበት። እዚህ የጋበዟችሁ ሰዎች፣ እዚህ እንድትመጡ ያደረጓችሁ ሰዎች፣ እዚህ እንድትደርሱ ያደረጓችሁ ሰዎች ለነዛ ሁሉ gratitude is the act of recognizing and appreciating the good thing in your life። በህይወታችሁ ያሉ መልካም ነገሮች በሙሉ ዛሬ ዕውቅና ይሰጣሉ። በጎ ነገሮች ሁሉ ኢምፓክት ያመጡ ተጽዕኖ ያመጡ ልዩነት እንድታመጡ ያደረጓችሁ በህይወት እዚህ እንድትቆዩ ያደረጓችሁ ሳክሰስፉል እንድትሆኑ የህይወት መንገድ ያሳዩዋችሁ ስለናንተ የደከሙ የለፉ ፎሎ ያደረጓችሁ እነዚህ ሰዎች ሁሉ ዛሬ ይመሰግናሉ። ከዛስ whether big or small ትንሽውን ትልቅ ግድ የለም እሱ። ከዛስ it's about being thankful for people ለሰዎች ፈጣሪ እንዳለ ነው ሁሌ ይገባዋል፣ ሁሉ ጊዜ እናደርገዋለን። እሱን ኤክስፒሪየንስ የሰጡን ኤክስፒሪየንስ even challenge that help you grow። ቻሌንጆች አሉ በህይወታችሁ ባይዜ ምስጋና ይገባቸዋል። እኔ በህይወቴ ብዙ ቻሌንጆች ባይደርሱብን ኖሮ አንዳንዶቻችሁ ወድቀን እንቀር ነበር። ስቴፒንግ ስቶን ሆኖናል። ኢቭን ቻሌንጆች ኢቭን የወደቅንባቸው የመቱን ድንጋዮች የኮረኮሙን ሰዎች ኢቭን ቻሌንጅ በራሱ እንትና ጎርቶኛል እንትና እንዲያርጎኛል ለምትሉ ሰዎች ሁሉ መገፋት አንዳንድ ወደ ስኬት ስለሆነ ስለዚህ ኤክስፒሪየንስ ኢቭን ቻሌንጅ that help you grow እንድታድግ ላረገ ማንኛውም ነገር ዛሬ እናመሰግናለን። አመሰግናለሁ በሉ እስኪ። ጭንቃለ ያው ሲደጋግሙ ነው የምትሉት። ምሳ ስትበሉ ራሱ መንገድ ላይ ራሱ ሁሌ ከጎናችሁም ያለው ሰው ማንኛውም ሰው ስታመሰግኑ የምትሉት ለምን? ስታመሰግኑ ይበዛል፣ ስታማርሩ ይቀንሳል። በጣም አሪፍ እንቀጥል። when you are grateful ስትሆኑ ወይ ደግሞ አመስጋኝ ስትሆኑ fear disappear ፍርሃት ይሸሻል። ፍርሃት ከባችሁ ከሆነ ምን ይሆን 2018 ካላችሁ ምንም አይሆንም።
ባመሰገናችሁ ቁጥር እየሰራችሁ ስትሄዱ፣ ውጤት እያመጣችሁ ስትሄዱ፣ ስኬት እያመጣችሁ ስትሄዱ፣ በሚያስፈልገው ነገር ሁሉ አመስጋኝ ስትሆኑ እየሰፋ የበቃችሁ የምትፈልጉት ነገር ላይ ነው የምትደርሱት። ቶኒ ሮቢንስ እንደተናገረው when you are grateful fear disappear and abundance appear። ፍርሃት ይሸሻል፣ መትረፍረፍ ይቀርባል። ፍርሃት ይሸሻል በሉ እስኪ። መትረፍረፍ ደግሞ ወደ እናንተ ይቀርባል። የምትፈልጉት ነገር ወደ እናንተ ይቀርባል። የምትፈልጉት ነገር ወደ እናንተ በቀረበ ቁጥር ከማትፈልጉት ነገር እየራቃችሁ ነው የምትሄዱት። ህይወት እንደዛ ነው። ቶኒ ሮቢንስ የዓለማችን ቁጥር 1 ስኬት አስተማሪ ነው። እሱ ሲናገር ምንድነው ያለው? when you are grateful fear disappear and abundance appear ያደርጋል። ወደ እናንተ እየቀረበ ይመጣ። we are very abundant። በኢኪኬር ስኬታችን፣ በህይወት ስኬታችን በወጣ ነው በ2018 የምንገባው ዓመት አዲሱን ህይወታችን ላይ የሚያመጣው ኢምፓክት 2017 ደግሞ ትልልቅ መትረፍረፎች አሉ አይደል? እንደዛ ነው ማሰብ ያለባችሁ። ኮሚሽን፣ ቲም ሳይዝ፣ ጤና፣ በረከት፣ ሰላም፣ መልካም ነገሮች ሁሉ በህይወታችሁ ካሉ ይሄ መትረፍረፍ ነው። መትረፍረፍ በሉ እስኪ። ቶፒክ አይደለም። በህይወት ውስጥ ስኬታማ ለመሆን 4 ነገር ያስፈልጋሉ። ፍቅር፣ ላቭ፣ አበንደንስ፣ መትረፍረፍ፣ ግራቲቲዩድ ማመስገን፣ ኮምፓሽን ወይ ደግሞ ኤምፓቲ ለሰዎች ጥሩ ስሜት መሰማት ወይ ደግሞ በሰዎች ጫማ ውስጥ ሆናችሁ ነገሩ ማየት። እነዚህ ነገሮች ስኬታማ ያደርጋችኋል። ከዛ ውስጥ 2ቱን አይተናል ዛሬ። ምናምን ግራቲቲዩድ፣ አበንደንስ ይሆናል። the benefit of gratitude አንድ ሰው አመስጋኝ ሲሆን ምንድነው ጥቅሙ? ብዙ ሺህ ጥቅም ነው ያለው። ብዙ ሳይንቲፊክ የሆኑ ጥቅሞች አሉት። ብዙ የሚገራርሙ ጥቅሞች አሉት። ጊዜ ለመቆጠብ እነዚህን ፖይንቶች ብቻ ነው ያስቀመጥኩት። አንደኛ practicing gratitude has been shown to have a numerous positive effect on both mental and physical። ጤናማም አይምሮ እና ጤናማ አካል እንዲኖራቸው ያደርጋቸዋል አመስጋኝ ስትሆኑ። ማይንድ ጤናማ ከሆነ ፊዚካል ጤናማ አለመሆን አይችልም። ስኬት የሚጀምረው ከአይምሮ ነው። ውድቀት የሚጀምረው ከዚህ ነው። ህመምም የሚጀምረው ከዚህ ነው። አብዛኛው አይምሮአችን የስኬታችን ጣቢያ ነው። ስለዚህ ኢምፕሩቭ ሜንታል ሄልዝ የአይምሮ ጤናን ምን ያደርጋል? ያሻሽላል ስታመሰግኑ። ከዛስ ሪዲዩስ ስትረስ አንዛይቲ ኤንድ ዲፕሬሽን ስትረስ ጭንቀትን፣ ከዛስ ዲፕሬሽን ድባቴ ውስጥ መግባትን፣ እነዚህ ሁሉ በመቀነስ የአይምሮ ጤናችሁ ጤናማ እንዲሆን የምታስቡት ነገር የምታቅዱት ነገር ፍሬያማ እንዲሆን ያሰባችሁት ነገር ፍሬ አፍርቶ በሚቀጥለው ዓመት የምትፈልጉትን ህይወት እንድትኖሩ የምትፈልጉትን የዛሬ የምትጽፉትን ታላላቅ ሊደሮች የሚያሰለጥኗችሁን ስልጠና ወደ ተግባራዊ እርምጃ ወስዳችሁ የምትፈልጉትን ስኬት ማምጣት ከፈለጋችሁ የመጀመሪያው ማመስገን። አመሰግናለሁ ብሎ እስኪ ማመስገን። ባይዜ ማመስገን አመስጋኝ ሰዎች ይሄ ያገኛሉ። ምን? ኢምፕሩቭ ሜንታል ሄልዝ የጤና አይምሮ ያገኛል። ኢንክሪዝ ሃፒነስ ደስታ ኢዝ አ ቢንግ ኦፍ ስቴት። የአይምሮአችሁ አሁን ያላችሁበት ነገር የአይምሮአችሁ ስቴት ሃፒነስን የሚፈጥረው ከውጭ ሳይሆን ከውስጥ። ሰው በማቴሪያል ሃፒ ሊሆን አይችልም። ኦፍ ኮርስ ሊያመጡ ይችላሉ፣ እሱ ውስጥ ክርክር አልገባም። ግን ደስታ የውስጥ ነው። ደስታ ሰላማዊ እረፍት ነው። ደስታ እይታ ነው። ደስታ አሁን ያላችሁበት የአይምሮ ስቴት ነው። ስለዚህ ሄልፕ ዩ ፎከስ ኦን ዘ ፖዚቲቭ ቦosting your mood። ደስተኛ መሆን ስትፈልግ ከመጥፎ ነገሮች ሁሉ መልካሙን እየመረጥ ደስተኛ ለመሆን መፍቀድ ማለት ነው እንጂ ያለውን ችግሮች ብቻ በመቁጠር ሙድን አታበላሸው። አሁን ቀናችሁ መጀመር ያለባችሁ፣ ወራችሁ መጀመር ያለባችሁ ጳጉሜን ከጀመራችሁ ወደ 15 ቀን ሄደናል። ከ2018 የተሻለ ስኬት ውጤት ከፍታ ላይ መድረስ ከፈለጋችሁ ከፍተኛ ደስተኛ ሰው መሆን ከፈለጋችሁ ግራቲቲዩድን ምስጋናን አብዙ። ፈጣሪያችሁ በጎ ላደረጉላችሁ ሰዎች፣ ለማንኛውም ሰው በህይወታችሁ ኢምፓክት ላመጡ ሰዎች። ሌላኛው እዚህ ጋር የምታዩት ስትሬንግዝ ኢን ሪሌሽንሺፕ ከሰዎች ጋር ያላችሁትን ተግባቦት አሪፍ ያደርጋል። ፒፕል ፊል አፕሪሺየትድ አንድ ኮኔክትድ። ለምሳሌ አሁን ቢኒን ትችላለህ፣ ጎበዝ፣ ከአንተ ጋር ስለምሰራ ኩራት ይሰማኛል፣ በእኔ ህይወት ትልቅ ኢምፓክት አምጥታል ብዬ አፕሪሺየት ባረኩ ቁጥር ኮኔክሽናችን አሪፍ ይሆናል። አንድ ጥናት ልንገራችሁ፣ ጊዜ ስላልነበረኝ እዚህ ፒፒቲ ላይ አላካተትኩም። ጥናቱን ዳምፕ ላደርግላችሁ እችላለሁ። ሰፊ ነው፣ ዲፕ ነው። የሃርቫርድ ዩኒቨርሲቲ የሜዲካል ስኩል ያጠናው ጥናት ነው። 3 ዶርም ውስጥ ያሉ ተማሪዎችን በየዶርሙ አስቀመጣቸውና የመጀመሪያው ዶርም
እርስ በርሳቸው የሚመሰጋገኑ፣ የሚከባበሩ፣ የሚቀባበሉ፣ የሚዋደዱ ዴይ ቱ ዴይ ጧት ተነስተው ስለ በጎ ነገሮቻቸው ዲስከስ የሚያደርጉ ግሩፖች አንድ ዶርም ውስጥ፣ ሁለተኛ ዶርም ውስጥ ደግሞ ምንም አይነት ንግግር የማያደርጉ ሰላማዊ ሰዎች እርስ በርሳቸው ኬር የማይሰጣጡ ኖረ ጉዳዩ የሌለው ዝም ብሎ በሰላም የሚኖር ተማሪ አለ። ሶስተኛው ዶርም ውስጥ ደግሞ እርስ በርሱ የማይገባባ የሚጣላ ዲስግሬስ የሚደራረግ የማይቀባበል ተማሪ አለ። ስንት ግሩፕ አለ? 3። የመጀመሪያ የትኛው ግሩፕ ውስጥ ነው መሆኑ ፈልጉት? ተማሪ ብትሆን ግዴታ ቢሆንስ? ምርጫ ባይሆንስ? ውጤቱ የሚገርመው ነገር ውጤታቸው የተሻለ የሆነው የመጀመሪያ ክላስ ውስጥ ያሉ ናቸው። ውጤታቸው ጥሩ ነው። ድሬሲንግ ኮዳቸው ጥሩ ነው። የደረሱበት ቦታ ጥሩ ነው። ይቀባበላሉ። ሄልዚ ናቸው። አክቲቭ ናቸው። ኢቭን ፊዚካሊ ኦቤስ አይደሉ። ሪላቲቭሊ ሁለተኛዎቹ ደግሞ የተሻለ ውጤት አላቸው፣ ግን ከዛኛዎቹ እነዛኞቹ ይበልጣሉ። ደወረስት የሆነው የሚባለው ቲም ነው። ባዜ የሚባላም ቲም፣ ማይቀባበል ቲም፣ ዲስክሬስ የሚደራረግ ቲም፣ የሚከሻሸፍ ቲም እንደዛ ነው የሚሆነው። ውጤታቸው ጥሩ አይደለም፣ ትምህርታቸው ጥሩ አይደለም። አብዛኛው የተጫሩ ተማሪዎች ከዛ ክላስ ሁሉ ነገራቸው ጥሩ አይደለም። ሪዝን ካላችሁ አንድ ሰው ዋጋውን ቫልዩን ባወረዳችሁ ቁጥር የሚወርደው የእናንተ ቫልዩ ነው። የሌላን ሰው ቫልዩ ከፍ ባረጋችሁ ቁጥር የእናንተ ቫልዩ የእናንተ ዋጋ ተመን። የቡና የትኛው ነው ከፍተኛው ዋጋ ያለው በኢትዮጵያ? ይርጋ ጨፌ ነው ወይስ ሐረር? ኤኒዌይስ ስለዚህ የእናንተ ቫልዩ ከፍ እንዲል ሌላ ሰው ቫልዩ ከፍ አድርጉ። ታንክፉልነስ የሰዎችን በጎ ነገር አጉልቶ ማሳየት ስችሉ የእናንተ በጎ ነገር አጉልቶ ይታያል። የሰውን ነገር ስታደበዝዙ የእናንተ ነገር ይደበስሳል። 2018 ታላቁ ሲዋችን እንዳለው the year of discipline ነው። በጋራ በዲሲፕሊን እንሰራለን፣ እንቀባበላለን፣ አፕሊፍት እንደራረጋለን፣ በጎ ነገሮችን አውጥተን እንጠቀማለን። ከዛ የምንፈልገው ነገር ላይ እንደርሳለን። አይመስላችሁም? በዚህ የምትስማሙ ደብለቅ አድርጉ። አንዴ አፕሊፍት መደራረግ ግዴታ ነው። ስለዚህ የአንደኛ ተማሪዎች ውስጥ ክላስ ውስጥ ያሉ ተማሪዎች ነው መሆን ያለብን ውጤታችን የተሻለና ከፍታ ላይ እንድንደርስ። እሱ በጣም ኢምፖርታንት ነገር ስለሆነ ኢንሃንስ ሬዚሊየንስ። በነገራችን ላይ በጣም ከፍተኛ አመስጋኝ የሆኑ ሰዎች በየትኛው ነገር ውስጥ አይወድቁም፣ ከወደቁም ይነሳሉ። እግዚአብሔር ያነሳኛል፣ የሆነ በጎ ዘመን መጥቶ በጎ ወቅት መጥቶ በጎ ሰው መጥቶ ያነሳኛል ብሎ ያስባሉ። ሬዚሊየንት ናቸው። በጣም ነው የምወደው ይሄን ቃል። ወድቆ መነሳት ይችላሉ አመስጋኝ ሰዎች። ወደቁ ስትሉ ይነሳሉ፣ ጠፉ ስትሉ ይገኛሉ። ስለዚህ እሱን አርጉ። ሜክ ኢት ኢዘር ቱ ኮፕ ዊዝ ታፍ ታይም። በቀላሉ ታፍ ታይሞች ጋር አስቸጋሪ ወቅቶች ጋር ዲል ማድረግ ይችላሉ አመስጋኖች። ሁሉ ጊዜ አመሰግናለሁ ብለው እስኪ እርግጠኛ ናችሁ እንዳትሉ። በ2018 አመስጋኝ ሁኑ ለበጎ ነገሮች ሁሉ በደንብ ፕሮሞት ቤተር ስሊፕ። እንቅልፍ እምቢ ካላችሁ አመስግኑ። ጻፉ፣ ጆርናሎቻችሁን ጻፉ፣ ታሪኮቻችሁን ጻፉ። አቺቭ ስላረጋችሁ እስካሁን የመጣችሁበት መንገድ ፈጣሪ ከስንት ነገር አትርፏችሁ በህይወት እንዳቆያችሁ ብዙ መልካም ነገሮች እንዳገኛችሁ እንደ አሸናፊ ሰው፣ እንደ ባለ ታሪክ ሰው፣ እንደ ባለ ግርማ ሰው፣ የሆነ ነገር እንደሚያደርግ ሰው፣ የሆነ ቦታ ላይ እንደሚደርስ ሰው፣ ብዙ ነገር ሉዝ እንዳረገ እንዳጣ እንደከሸፈ ሰው ቆዝማችሁ አተኙ። ግሬትፉልነስ በጣም ፓወርፉል። እናንተን ያነቃችኋል፣ ውስጣችሁን ያነቃቃል፣ ኢነርጂያችሁን ጤናማ ያደርጋል። ኤቭሪ ነገሮች ለብለድ ሰርኩሌሽን፣ ለደም ግፊት፣ ለየትኛውም ጤና ነክ ነገሮች በጣም ምርጥ ናቸው የሚያመሰግኑ ሰዎች። ስለዚህ ማመስገን ይጠበቅባቸዋል። የመጨረሻው ፕሮሞትስ ቤተር ስሊፕ። ግሬትፉል ፒፕል ቴንድ ቱ ስሊፕ ቤተር ኤንድ ፊል ሞር ሬስት። እረፍት አላቸው። የሚቆረቁራቸው ነገር የለም ልባቸው ላይ። በነገራችን ላይ ወደ እንቅልፋቸው ስትሄዱ አይምሯችሁ ውስጥ ከህልማችሁና ከፈጣሪያችሁ ውጭ ማንም አለመኖሩ እርግጠኛ ስትሆኑ ስተኙ መልካም እረፍት፣ መልካም ህልም፣ መልካም ራእይ፣ መልካም ግቦችን ታገኛላችሁ። በነገራችን ላይ የምታዩት ነገር ያሰባችሁትን ነው የምታዩት። ሰው በአይምሮ ያሰበውን በልቡ ያመነውን በእግሩ የተራመደበትን የሰራውን ነገር ያገኛል። ስለዚህ 2018 እንዲህ ነው የሚሆነው። በጣም አመስጋኝ፣ በጣም በልቡ የሚያምን ሰዎችን አፕሊፍት የሚያደርግ ሰዎችን ፈጣሪውን የሚያመሰግን በርትቶ የሚሰራ ዲሲፕሊን ሊደርና ፕሮሞተር ካለ አመቱ የኛ ነው። አመቱ የኛ ነው። ናይስ። እኔ እንዲህ ለማመስገን ዝም ብዬ ጽፌያለሁ እዚህ ጋር
ማመስገን እናንተንም አጠቃላይ የመጀመሪያው ስፔሻል ታንክ ዩ ቱ ፋውንደር ኤንድ ማኔጂንግ ዳይሬክተር ሚስተር ማቴዎስ መባ ረታ ፎር ቪዥን ኤንድ ሊደርሺፕ። እዚህ በመሰባሰብ ሂደት ውስጥ ከፈጣሪ ቀጥሎ ትልቁን ድርሻ የተወጣው እሱ ስለሆነ አንዴ ደብለቅ አድርጉልኝ የሁላችንም አይደል? አንዴ በደም yes። ከዛ ቀጥሎ ቱ ኢቲኬር ማኔጅመንት ስታፍ ዩር ሃርድ ወርክ ኤንድ ኮሚትመንት ዱ ኖት አንኖቲስድ። እኛ ሁሌ አንዘነጋም ላገዛችሁን እዚህ እንድንደርስ ላበቃችሁን ሁሌ ሰርቭ ስለምታረጉን የኢቲኬር ማኔጅመንት እና ስታፍ አንዴ ደብለቅ አድርጉላችሁ። ቴንክ ዩ በጣም እሱ ብቻ አይደለም። በጣም ምርጥ ጓደኞቼ የሥራ ባልደረቦቼ ቱ ኢቲኬር ቺፍ ሰርክል the lead team and associate team thank you for your continuous effort and passion። ሁሌ የማይደክሜ ሊደሮች አንዴ ደብለቅ አድርጉላችሁ። በጣም ግሬትፉል ነኝ። በጣም ከቃላት በላይ ነኝ። ስለናንተ በጣም አመሰግናለሁ። እሱ ብቻ አይደለም to all ኢቲኬር leaders and promoters ሁሉም የኢቲኬር ሊደሮች ፕሮሞተሮች ያለናንተ ኢቲኬር እዚህ አይደርስም፣ ያለናንተ እኛ እዚህ አንደርስም፣ ያለናንተ ነገሮች አያምሩም። ስለዚህ and to all ኢቲኬር leaders and promoters I am truly thankful for your service and contribution. You are the heart of the mission, heartbeat of the mission። እናንተ የሚሽኑ ደብለቅ አልጉራላሳችሁ እናንተ የራእዩ የሚሽኑ የታሪኩ ምንድናችሁ? ሃርት ቤት ናችሁ እና ያለ እናንተ እዚህ አንደርስም። እግዚአብሔርም እናንተ ስለሰጠን እናመሰግናለን። እሱ ብቻ አይደለም and I deeply appreciate everything about you. Thank you all for being part of the meaningful የሆነ ኢምፓክት እንድናመጣ ተጽዕኖ ፈጣሪ ትውልድ እንድንፈጥር ለብዙ ሰዎች ራእይ መሳካት ምክንያት እንድንሆን ስላገዛችሁን ስለረዳችሁን በዚህ ውስጥ ስራ ድርሻ ያላቸው ማናቸውም ግለሰቦች ስም ያልጠቀስኩት ካለም ይቅርታ ጠይቃለሁ። ሁሉንም ሰዎች አንዴ እዚህም የሌሉ 150,000 ፕሮሞተሮች ኢቲኬር እዚህ እንዲደርስ ዋጋ ለከፈሉ ሁሉ አንዴ ደብለቅ አድርጉላችሁ እንዲደርሳችሁ። yes thank you በጣም ባይዜ እውቅና በሰጣችሁ ቁጥር አፕሊፍት መደራረግ እንዳትረሱ። እነዛ የሃርቫርድ ዩኒቨርሲቲ የሜዲካል ስኩል ተማሪዎች የተለየ ውጤት የተለየ ስኬት ላይ የደረሱት ለሌላ ሰው ስኬት ዋጋ ስለሰጡ። ዋጋ ባሳጣችሁ ቁጥር የእናንተ ዋጋ እየወረደ ይሄዳል። it's a matter of time ይወርዳል። ውድ ስልክ ያነዛችሁ ሰዎች እዚህ ቤት ይመጣል በጣም ውዱ የእናንተ የረከሰ ይሄዳል። ርካሽ ሰው ግን የለም፣ ትርፍ ሰው የለም፣ ትርፍ አንጀት እንጂ። ስለዚህ እናንተ አፕሊፍት ተደራረጉ፣ እናንተ ሪኮግናይዝ ተደራረጉ። መጪው ጊዜ ሪኮግናይዝ እየተደራረግ እየተቀባበልን አሁን ከዚህ በኋላ የምትወስዱትን ስልጠና ራሱ ሪኮግናይዝ በማድረግ በልብ በአይምሮ በሐሳብ በደንብ ከወሰዳችሁት አመቱ የስኬት የውጤት ይሆናል። ተስማማችሁ? በዚህ ተስማማችሁ? እስኪ መስማማታችሁን በመልወቅ ናይስ ናይስ። ይሄ ፍሩትፉል የሚሆነው መቼ ነው? ከዚህ በኋላ ማወራውን ስታረጉ ብቻ። ከዚህ በኋላ ማወራውን በደንብ ስሙኝ፣ ከልባችሁ አርጉት፣ አስባችሁበት አርጉት። ግቦች ለምንድን ነው የማይሳኩት ብለን እኔ ኢንጂነር ማቴክስ ሁሌ ነው ምናስበው ምናሰላስለው። እንደውም ኢንጂነር ብዙ ሌሊቶችን አጥፍቻለሁ ብሏል። እኔ ደግሞ ዘመናት ለምንድን ነው ግብ የማይሳካው? የማይሳካበት ሪዝኖች ውስጥ አንዱ ያገኘሁት ምክንያት ቀጥሎ ማወራው ግብ ግንብ እንዲሆንባችሁ ከሚያደርገው ነገር አንዱ ይሄ። በቃ አታልፏትም ይሄን ካላረጋችሁ። እመኑኝ ደግሞ እኔ ስላልኩ አይደለም፣ ይሄ መንፈሳዊ ሰዎች የሚሉት ነው፣ ሳይኮሎጂስቶች የሚሉት ነው፣ የጤና ባለሙያዎች የሚሉት ነው፣ የአእምሮ ባለሙያዎች የሚሉት ነው። you have to do it። ይሄ እንዳትደራደሩበት። 2018ን እንደ 2017 እንደ 2014 እንደ 2015 መድገም ካልፈለጋችሁ ከዚህ ቀጥሎም ብለውን አድርጉ። ተዛዛረኩት። እሺ ኒዮ forgiveness take a time somebody አስቡ፣ የሆነ ጎረቤት አስቡ፣ አፕላይናችሁን አስቡ፣ ዳውን ላይን አስቡ፣ ሳይድ ላይን አስቡ። ጎዳኝ፣ መታኝ፣ አደናቀፈኝ፣
እንዲያደርገኝ የምትሉት የሆነ ሰው ግባችሁን ከስክሪፕቶና ወረቀታችሁን ሳታገናኙ ይሄን ነገር ጨርሱ። አሁን ብዙ ሰው ይደክማል፣ ይለፋል፣ ይወጣል፣ ይወርዳል። በጣም ብርቱ ሰራተኛ ነው። እንደሱ የሚሰራ የለም፣ እንደሱ የሚወጣ የለም፣ እንደሱ የሚደክም የለም፣ እንደሱ የሚጋብዝ የለም። ግን ችግር አለ። ወጥሮ ይዛል ለሆነ ሰው ላይ ባያዛችሁ ቁጥር ባይዘው እናንተም ላይ ይያዛል። ግንብ ነው የሚሆንባችሁ ፎርጊቭ ካላረጋችሁ። ምን ማለት ነው? ፎርጊቭነስ ምን ማለት ነው? ሳይንሳዊ ትርጉሙ ምንድነው? ፎርጊቭነስ is a decision to let go of resentment, ቂም ከዛስ አንገር፣ ንዴት፣ እነዚህ ነገሮች ጥሎኝ እንደሄዱ መወሰነው ውሳኔ ነው። Forgiveness is the decision to let go of resentment and anger toward someone who has wronged you. የሆነ መጥፎ የሰራብህ ሰው እንዳትሄድ፣ እንዳታድግ፣ ከፍ እንዳትል፣ ልዩነት እንዳታመጡ፣ አውትሻይን እንዳታረግ፣ በህይወት ሊሆን ይችላል፣ በቢዝነሳችሁ ሊሆን ይችላል፣ በፋሚሊያችሁ ሊሆን ይችላል፣ በጎረቤት ሊሆን ይችላል፣ በቲማችሁ ሊሆን ይችላል። አሁን አታቀርቅሩ፣ ቀና ብላችሁ በደንብ ስሙ። ከዚህ ካመለጣችሁ ግብ አመለጣችሁ ማለት ነው። በዚህ ቤት ከነቂም ከወጣ 2018ን እንደ 2017 መድገም ፈልጋል ማለት ነው። እሱ ብቻ አይደለም። someone who was wrong you ማን ነው ሮንግ ነገር ያደረገባችሁ? ለምንድን ነው የያዛችሁት? even if they don't apologize ይቅርታ እንኳን ባይጠይቋችሁ እንዲህ በድያለሁ፣ አሳዝኛለሁ፣ ያለ እንቅልፍ አሳድሬያለሁ፣ በአንተ ህይወት ውስጥ ትልቅ ነገር እንድታረግ አድርጌያለሁ፣ አሳዝኛለሁ ብሎ ይቅርታ እንኳን ባይጠይቁ you have to be the first person እናንተ let it go እንድትተውለት። it doesn't mean forgetting or executing the heart መርሳት አይደለም ነገሩን፣ ጉዳቱን አትርሱት አይደል? ጠባሳ መቼስ የሆነ ጠባሳ አለ አይደል? ሰውነታችሁ እኔ አሁን ጠባሳ አለኝ ባሳያችሁ አይጠፋም፣ ታስታውሱታላችሁ። ኢቨንቱን ግን ረስታችሁታል። አይ ጠባሳ እያልኩ አልኖርም ሁሌ። የጠበሱን ሰዎች ግን አሉ። የጠበሱን እንድንበስል ነው፣ የተሻለ ሰው እንድንሆን ነው፣ ወደፊት እንድንሄድ ነው፣ ኢምፓክት እንድንፈጥር ነው። የቆሰለ አውራ አይታችኋል፣ ምንም አይፈራም። ያቆሰሉን ብዙ ሰዎች አሉ በህይወታችሁ። አስታውሷቸው። አሁን እንድታስታውሱ ስለፈለኩ ነው የደጋገምኩት። executing the heart but choosing peace over bitterness ከምሬት ሰላማዊ እንቅልፍን ስለመረጣችሁ እንጂ ሰዎቹ ደግ ስለሆኑ አይደለም። ያደረጉብን ነገር ረስተን አይደለም። I need ፒስ ፈልጋለሁ፣ የአእምሮ ረፍት ፈልጋለሁ፣ ሰላማዊ እንቅልፍ ፈልጋለሁ፣ ግቤ እንዲሳካ ፈልጋለሁ፣ ከፈጣሪ ጋር ተስማምቼ መስራት፣ የደከምኩበትን ስራ ውጤታማና ፍሩትፉል እንዲሆን ፈልጋለሁ። በነገራችን ላይ ግብ ቀርጻችሁ ቂም ይዛችሁ መስራት ማለት አትክልት ተክላችሁ በየጊዜው የተመረዘ ውሃ እንደማጠጣት ማለት ነው። አትክልቱ አያድግም። ግቡ የፈለገ ጽፏል እንጂ የትም አንደርስም። እዛው ሽክርክሪት ውስጥ ነው የምንሄደው። ለምን ይዛሃል? ስትይዝ ይያዝባል፣ ስትለቅ ይለቀቅልሃል። ይሄን ፕሪንሲፕል ነው። መጀመሪያ ሂድና ከወንድም ጋር ታረቅ አይደል? ዛሬ ፒስ ነገር መፍጠር አለብን፣ ሰላማዊ ነገር መፍጠር አለብን። እኔ አልተጣላሁም ካላችሁ ምንም ችግር የለውም። አንድም ሰው ካለ ግን we have to ይሄ ነው forgiveness። እሺ to forgive is to set a prisoner free and discover that the prisoner was you። ደሳይለም forgiveness ማለት ምን ማለት ነው? እስረኛውን ምን ማድረግ? ነፃ ማውጣት እና እስረኛው እናንተ መሆኑን ብታውቁስ? አስቡት 20 ዓመት 30 ዓመት ወንጀል ሰርቶ የተፈረደበት ሰው ከዛሬ ጀምሮ ነፃ ነህ ተብሎ አይ ነፃ የተባልኩ አንተ ነህ ብትባልስ? በነገራችን ላይ ይቅር ስትሉ ይቅርታ ስታረጉ ይቅርታም ስትጠይቁ ስታረጉም ስትጠይቁም ከእስር ቤት ነፃ የምትሆኑት እናንተ ናችሁ። እንዳትረሱ፣ ከዚህ ቤት እንዳትወጡ ቴክስት አድርጉ፣ ደውሉ። የሰውየው ምንም ይሁን ሻይ ሰዓት ለማንም ሰው ሳትራሩ አድርጉ። ከግባችሁ ጋር አትደራደሩ። ሰውየው ከግባችሁ አይበልጥ እሺ ቤኔፊቶቹ ምንድን ናቸው? ሃይላይት ላድርግላችሁ። ኢምፕሩቭ ኢሞሽናል ሄልዝ፣ ሪዱስ አንገር፣ ቢተርነስ ኤንድ አንዛይቲ።
ኢምፕሩቭ ምን ማድረግ ይችላሉ? ምን ማሻሻል ይችላሉ? ኢሞሽናል ሄልዝ። ኢሞሽናሊ በነገራችን ላይ ቢተር የምትሆኑት ምሬት ውስጥ የምትገቡት ተጎድቻለሁ ብላችሁ ስታስቡ፣ የተጎድቻለሁ ፐርሶናሊቲ ሜንታሊቲ እናንተን ሆኖ መልሶ የሚጎዳው ተጎድቻለሁ፣ ተገፍቻለሁ፣ እሱ እንዲህ ተደርጋለሁ እንዳትሉ ካላችሁም ፎርጌት ኤንድ ፎርጊቭ ፕሮሞትስ ኢነር ፒስ፣ ውስጣችሁ ሰላማዊ እንዲሆን ያደርጋል። በደንብ ማሰብ ይችላላችሁ። ፍሪስ ዩ ፍሮም ዲ በርደን ኦፍ ሆልዲንግ ግራጄስ፣ ቂም ማለት ነው። ግራጄስ ሪዛይትመንትም ያው ቂም ብሎ ነው የሚተረጉመው አማርኛው። ሁለቱ ተረክማችሁ ከዛ ነፃ እንድትሆኑ ነው። እሱ ብቻ አይደለም። ስትሬንግዚንግ ሪሌሽንሺፕ ሄልፕስ ሪቢልድ ትረስት ኤንድ ኮኔክሽን፣ ከሰዎች ጋር ያላችሁ ተግባቦት ሪሌሽንሺፓችሁን፣ ዋው እንዴት መልካም ሰው ነው፣ እንዲህ ጎድቼው፣ እንዲህ ያሳዘኘው፣ ይቅር ብሎኝ እንትን ትሎልኝ በሰላም አብረን እንድንኖር ያደረገኝ ታላቅ ሰው ነው። ኮኔክሽናችሁ ኮሚኒኬሽናችሁ አሪፍ ይሆናል። ረስተን አይደለም፣ ጠባሰው አለ፣ ግን ምርጫ አልፈልገን ነው። ምን ሰላማዊ የሆነ ምርጫ ስለፈለግን ነው፣ መርሳት አይደለም። ኢምፕሩቭ ፊዚካል ሄልዝ ካን ሎወር ብለድ ፕሬሸር ኤንድ ስትረስ፣ ጭንቀት፣ ደም ግፊት፣ ስኳር፣ አንዳንድ የካንሰር በሽታዎች ማቴክስ ላይ ያግዘኝ ይችላል። ብዙ በሽታዎች ከቂም ጋር ከበቀል ጋር ይያያዛሉ። ልቀቁት። ከዛ ግባችሁን ስጽፉ የዛ ቂም ቦታ ግባችሁ ሲይዝ አይምሯችሁ ስለ ግባችሁ ፕሮሰስ ማድረግ ይጀምራል። ስለ ሰውየው ይተውና አሁን ግባችንንም የሆነ ሰውየንም ተሸክመን 2018 መግባት ግብ መጻፍ የለብንም። ሰውየው ቦታ መልቀቅ ያለበት። ከዛስ ቡስት ሰልፍ ስቲም ኢንካሬጅ ፐርሰናል ግሮዝ ኤንድ ሂሊንግ፣ እንድታድጉ ሰልፍ ስቲም። ሎ ሰልፍ ስቲም ያለው ሰው በነገራችን ላይ ቂመኛ ነው። እኔ አይደለም ያልኩት። ይሄው ቡስት ሰልፍ ስቲም ኢንካሬጅ ፐርሰናል ግሮዝ ኤንድ ሂሊንግ፣ ፐርሰናሊ እንድታድጉ፣ ፕሮፌሽናል ግሮዝ፣ ኔትወርክ ግሮዝ፣ ኮሚሽን ግሮዝ፣ ኢምፓክት። ከራሳችሁ አልፋችሁ ለቤተሰባችሁ ለሀገራችሁ አንድ ነገር አበርክታችሁ ማለፍ ከፈለጋችሁ ከትላንትነት እስረኝነት ወጥታችሁ አዲሱን ህይወታችሁን ለመለማመድ መፍቀድ ነው። ኒው ቻፕተር፣ ኒው ይር፣ ኒው ጎል፣ ኒው ቻፕተር በሉት እስኪ። ኒው ይር፣ ኒው ቻፕተር፣ ኒው ጎል አይደል? አዎ፣ አዲስ ምዕራፍ፣ አዲስ ጎል፣ አዲስ ዓመት፣ ሁሉ ነገር አዲስ የሚሆንበት ዓመት ነው። እሱን ልቀቁት። The weak can never forgive አለ ማህተመ ጋንዲ። ደካማ ምን አያደርግም? ይቅር አይልም። ከዛስ forgiveness is the attribute of the strong person። ታላላቆች ናቸው። ትልቅ ቦታ መድረስ ሲፈልጉ ይለቃሉ። ያዝ ያረጋቸውን ፍሬናቸውን ይለቁትና ወደፊት ይሄዳሉ። ዛሬ ለዘመናት ፍሬናችሁን የያዘ ስኬት ፍሬናችሁን የያዘ ወደፊት እንዳትጓዙ ያደረጋችሁ ማንኛውም አንገር፣ ሬዛይትመንት፣ ግራጀስ፣ ቂም፣ በቀል፣ ጥላቻ፣ ንዴት፣ ቁጣ፣ አድመኝነት፣ እነዚህ ነገሮች ሁሉ አራክፋን ወጥተን ከዛ እንጽፈዋል። ጎሌ ይሳካል ትላለች። አይምሮ ነፃ ሲሆን አይምሮአችሁ እነዚህ ቦታዎች ስታራግፉ መልካም ነገሮች ስፍራ ይይዛል። እንደዛ ነው። ማህተመ ጋንዲ ጠንካሮች ይቅር ይላሉ፣ ደካሞች ግን በፍጹም ይቅር አልልም ካልክ ታላቅ መሆን አትፈልግም ማለት ነው። ለምን ይቅር አልተባለ ሰው እዚህ ቤት የለም። ጥፋቶቻችን በየግንባሮቻችን ቢጻፉ እኔን ጨምሮ ማናችንም በድፍረት በሰው ፊት መቆም የሚያስችለን አቅም የለንም። እሱ መሐሪ ነው። እሱ ቸር ስለሆነ ነው። እሱ ይቅር ብሎን ነው። በይቅርታ የቆመ ሰው ይቅር ማለት እንዴት ያቅተው? በድሎኛል፣ የስ ተበድለን፣ ኢስ ኦኬ ሌት ኢት ጎ። ምሳሌ ደግሞ በሱ ነው ማድረገው። ጥሩ ሰው ነው። እሺ ምሳሌ ማድረጌ ነው። እኔ እሱ በጣም ጎበዝ ልጅ ነው። በጣም ወደዋለሁ። ስንት ናቸው? 1 2 6 ስንት ኪሎ ነው? 60 ብለን ያዝ። 60 68 55 70 50 በ50 እንኳን ብንይዝ 6 ናቸው። ሲባዛ በ50 50 ሲባዛ በ6 300 አይደል? 300 6 ሰዎች ጋር ቂም ቋጥሮ ቢሆን ይሄ ልጅ ደግ ነው ብያቸዋለሁ። እኔ በጣም ወደው ደግ ልጅ ነው። 6 ሰው ላይ እንኳን ቂም ቋጥሮ ቢሄድ 300 ኪሎ ግራም ነው ተሸክሞ የሚሄደው። ይችላል እንዴ? ፕሬዘንቴሽን ሲሰጥ 300 ኪሎ ግራም ነው ሲከብደው። ገለጻ ሲወስድ እንደዛው። ሰው ኢንቫይት ሲያደርግ ሲጓዝ፣ ለዛ ነው አንዳንዴ የምንጎብጠው ይመስለኛል። እና ቀና ብለን እንድንሄድ አለውና ከዛሬ ጀምሮ ስንት ሰው ላይ ነው ቋጠራችሁት? እንዳይቋጠርባችሁ የመጀመሪያው ነገር ልቀቁ፣ ፍሪዝ አድርጉ። ፍሬናችሁን መኪናው እንዲሄድ ከፈለጋችሁ
ከነዳጅ እግራችሁ ምን ማድረግ ነው? ከፍሬን ለቀቅ አድርጋችሁ ነዳጁ ረገጥ ስታደርጉ መኪናው ስፒዱ ይጨምራል። የስኬታችሁ፣ ኔትወርካችሁ፣ ኮሚሽናችሁ፣ ቲም ሳይዛችሁ፣ ፖዚሽናችሁ እንዲጨምር፣ ኢምፓክታችሁ እንዲጨምር ልቀቁ። ወረቀት ስጡልኝ። አሁን የምትለቁበት ሰዓት። አሁን ማንም ያየኛል እንዳትሉ ፈጣሪ ያያችኋል። እኔ ተናግሬ ያለው የለውበትም ከደሙ ንጹህ ነኝ። 2018 ይሄንን ጽፋችሁ ሪዛይትመንታችሁ ለቃችሁ አረፍ ብሎ ቴንክ ዩ በጣም አጨብጭቦላችኋል። ቶሎ ቶሎ ጻፍ አድርጉና እሱ ከእናንተው ጋር የሚቀር ነው። 2018 በጎ ተጽዕኖ እናንተ ህይወት ላይ ኢምፓክት የፈጠሩ በጎ ነገሮች ሁሉ፣ መልካም ነገሮች ሁሉ 3 ነገር ጽፋላችሁ። ቀድም የጻፋችሁትን እዛው ላይ መገልበጥ። አሁን ደግሞ ይሄ ነገር ይቅር፣ ይሄ ነገር ይውጣ፣ ይሄ ነገር ከህይወቴ ይወገድ፣ ይሄ ነገር አያስፈልገኝም፣ ይሄ ነገር ይዞኛል የምትሉትን ነገር ደግሞ ትሸኙታላችሁ። የመሸኘት ጊዜ ነው። ምንም ነገር ይዛችሁ እንዳትወጡ አደራችሁ። ግብና ቂም አብሮ አይሄዱም። ቂም ይዞ ጸሎት አይሰራም ይላሉ አባቶቻችን። ከጣራ አያልፍም። you have to ለቀቁታው። ምንም የለኝም ካላችሁ ኢሶኬ ምስጋናው ላይ thank you for the person text ማድረግ ባይዘው የተጣላችሁትም ሰው ካለ ይቅር ብያለሁ፣ ጎርቶኛል፣ በቃ መከራዬን ስታሳየኝ ነው የኖርከው፣ ግን ልቅ ያለው ምናምን ብለህ ቴክስት ታደርግለት ይደነግጣል። ምን ሆኖ ነው እኔ ነኝ የበደልኩት? ኢቭን ይቅርታ ባይጠይቁ እንኳን ብቻ የሚቆረቁሯቸው የሆነ ሰው እንዳይኖር። ቅድም ነግሬያችኋለሁ። 300 ኪሎ ግራም፣ 500 ኪሎ ግራም፣ 1000 ኪሎ ግራም፣ 100 ኪሎ ግራም ከራሳችሁ ክብደት ጋር ጨምሩበት። አንድ መኪና መያዝ ከሚጠበቅበት በላይ ይዞ ከሄደ ይገለበጣል። ልክ እንደዛ ማለት ነው። ስኬት ፈጥኖ ወደኛ የማይመጣው መሸከም የሌለብን ሰዎች አይምሯችን ውስጥ አለ። መጀመሪያ ላይ አሁን የምጽፉት የምስጋናና የይቅር ባይነት ቅጽ ነው። ይሄ ስም ቀን ጻፉ። ስምና ቀን ከላይ ምስጋና መለማመድ። ምስጋና ዓለምን በአድናቆት መነጽር የምናይበት መንገድ ነው። ምንም የህልም ትንሽ ቢመስልም በህይወቶ ውስጥ ስላሉት መልካም ነገሮች ለማሰላሰል ትንሽ ጊዜ ይውሰዱ። አሁን የምታመሰግኑበትን ጊዜ ይውሰዱና ዛሬ ላይ የሚያመሰግኑበትን 3 ነገሮች ምንድናቸው? ሁኔታዎቹን፣ ሰዎቹን አስቡ። ሰው ሊሆን ይችላል፣ ፖዚሽን ሊሆን ይችላል፣ ኮሚሽን ሊሆን ይችላል፣ ኢምፓክት የፈጠሩባችሁ ወደዚህ የጋበዟችሁ ሰዎች ሊሆን ይችላል፣ በጣም ዋጋ የከፈሉላችሁ እናት፣ አባት፣ እህት፣ ወንድም፣ ሚስት፣ ጎረቤት፣ አካባቢ፣ አስተማሪዎቻችሁ ኤኒዋን ጣፉ። ስላለፈው ዓመት ሁለተኛ ላይ ስላለፈው ዓመት ሲያስቡ 2017 የሚያመሰግኑበት ስኬቶ ምንድነው? ለምን ህይወቶን ስለቀየረው ስኬቶ ያስቡ። ምንድን ነው በ2017 ያሳኩት አልቲሜት ጎል የምትሉት ነገር ምንድነው? 2017 ላይ አቺቭ አድርጌያለሁ ብላችሁ በኩራት በሰው ፊት በማንም ፊት በክብር የምታወሩት ነገር ምንድነው? እሱ what was 2017 the great achievement? ኢቲኬር መጀመራችሁ ሊሆን ይችላል፣ ማኔጀር መሆናችሁ ሊሆን ይችላል፣ ኮሚሽናችሁ 100,000 ማድረሳችሁ ሊሆን ይችላል፣ ቲማችሁ ከ1000 ወደ 2000 ማሳደግ ሊሆን ይችላል። ኤኒቲንግ ጤናችሁ ተሻሽሎ ሊሆን ይችላል፣ አግብታችሁ ሊሆን ይችላል፣ ወልዳችሁ ሊሆን ይችላል። ምንም ይሁን ጣፉ። ኢንሰርቪሶች እያያችሁ ማይጽፍ ሰው አይኑር። ሶስተኛ በህይወቱ የሚያመሰግኑት ሰው ማን ነው? ስፔሻል ታንክስ በህይወታችሁ በ2017 ሊሆን ይችላል፣ በዚህም ይሁን በየትኛውም ጊዜ በህይወቱ የሚያመሰግኑት ሰው ማን ነው? በህይወቱ የሚያመሰግኑበት ሰው የሚያመሰግኑት ሰው ማን ነው? ለምን? ህይወቱ ላይ ያሳደሩት በጎ ተጽዕኖ ምንድነው? ሶስተኛ ለምንድን ነው የሚያመሰግኑት? ማንን ነው የሚያመሰግኑት? ምን ተጽዕኖ አሳደረባችሁ? ያሰ ከበደ እንዲህ ስላደረገልኝ ይሄን የህይወት ተጽዕኖ ስላሳደረብኝ በህይወቴ ላይ እንዲሆን ስላደረገ ለዚህ እንዲያደርጋለሁ። ኢቭን ፈጣሪዬን እግዚአብሔርን ስለረዳኝ ስላገዘኝ በሰላም 2018 እንዳያድ ስላደረገን ጤናማ ስለሆንኩ የሰራሁትን ስራ ስለባረከል ኤኒቲንግ ጻፉ። ወረቀትና እስክሪብቶ ሲገናኝ የሰው ልጅ ማሰብ የሚጀምረው የዛኔ። ስለራሱ የሚያደንቁት በጎ ነገር ወይም ኳሊቲ ምንድነው? አራተኛ ጥንካሬ። ስለራሱ የሚያደንቁት በጎ ነገር ወይም ደግሞ ኳሊቲ ምንድነው? ጥንካሬው መልካምነት ወይም ቁርጠኝነት ሊሆን ይችላል። እኔ ይሄ ነገር አለኝ፣
ከሳምበዲ ለየት የሚያደርገኝ ይሄ ነው። የኔ ኳሊቲ፣ የኔ በጎ ነገር፣ የኔ ምርጥ ነገር፣ ስፔሻል ያደረገኝ ነገር ይሄ ነው የምትሉትን ስለራሳችሁ ጻፉ። ጠንካራ ነገር ስለራሳችሁ በደንብ ጻፉ። ወረቀቱን ገልበጥ አድርጉትና የጨረሳችሁ ሰዎች ምንም አትፍሩ። ባይዜ ከጎናችሁ ያለውንም ሰው አትፍሩ ለመጻፍ ጻፉ። ሁለተኛ ይህንን ቂም በመያዛችሁ ምን ተጽዕኖ አሳደረባችሁ? ስሜቶን፣ ጉልበቶን ወይም ግንኙነቶን ግምት ውስጥ ያስገቡ። ይሄ ሸክም ምን ያክል ህይወታችሁን ጎዳ? ምን ያክል ስታክ አረጋችሁ? ወደ ኋላ ስታክ እንድትሆኑ እንዳታስቡ፣ ወደፊት እንዳትሄዱ፣ እንዳትራመዱ ባይዚ ያሽመደምዳል እንደዚህ አይነት ነገሮች። ዩ ሃቭ ቱ አሁን ይውጣላችሁ፣ ጻፉት። ይህንን ቂም በመያዛችሁ ምን ተጽዕኖ አሳደረባችሁ ወይ ደግሞ አሳደራችሁ? ስሜቶን፣ ጉልበቶን ወይም ግንኙነቶን ግምት ውስጥ ያስገቡና ምን አይነት ውጤት አመጣ? እሱን ቼክ አድርጉ፣ ጻፉ። ጨርጨር አድርጉ፣ ቶሎ በሉ። ወሽ ብዙ ሰው እየጻፈ ነው። እንዳትፈሩ። ከጎን ያላችሁት ህይወታችሁ የምትጋፈጡት እናንተ ናችሁ። የምትኖሩት እናንተ ናችሁ። ኮሚሽን የምታገኙት እናንተ ናችሁ። ቲም ሳይዛችሁ የሚያድገው የእናንተ ነው። በጋራ ብንሰራም ኮሚሽን የግልን። ስለዚህ ኮሚሽንን፣ ከፍታዬን፣ ኢቲኬር ላይ ማመጣውን ኢምፓክት፣ ተጽዕኖዬን፣ የምፈልግበትን መድረስ የምፈልገውን ቦታ የሚይዝብኝ ማንኛውም ነገር ዛሬ ጥዬ ይወጣና ታላላቅ ሊደሮች ከሆነ በኋላ ይመጣሉ። በንጹህ አይምሮና ልብ ወደ ግብ ቀረጻ። ግብ ሳይቀረጽ ግንቡን ማንሳት አለብን። ግብ እንዳይሳካ የሆነብን አንዱ ነገሮች ግንቡ ይሄ ነው። ቂም ነው፣ ጥላቻ ነው። ከሰዎች ጋር ያለን መልካም ያልሆነ ግንኙነት፣ ወደ ላይ፣ ወደ ታች፣ ወደ ጎን ጤናማ የሆነ ግንኙነት። ቢቻላችሁ ከሰው ሁሉ ጋር በሰላም ኑሩ ተብለናል። ሶስተኛ ይህን ሸክም መልቀቅ ምን አይነት ስሜት ይኖረዋል? የሰላም ወይም የነፃነት ስሜት ያስቡ። ፒስ፣ ሰላም፣ እረፍት። በቃ ሸክሙ እንደተቃለለለት ሰው ያ እስረኛ ተሰብስቦ 20 ዓመት የተፈረደበት ሰው ከዛሬ ጀምሮ ነፃ ነህ ሲባል የሚሰማውን ስሜት አስቡ። ዓለም የሱ ነው። መውጣት ይችላል፣ ውጪ መዝናናት ይችላል፣ ጓደኞቹ ማግኘት ይችላል፣ የሚፈለገውን ነገር ማድረግ ይችላል። እስር ቤት ግን ጠባብ ስፍራ ነው። በቂም በንዴት ምናምኑ ስትሆኑ ዓለማችሁ ጠባብ ነች። አሁን ነፃነት ይሰማችሁ። ለቅቄዋለሁ፣ ትቼዋለሁ፣ ፔንፉል ነው አይ ነው፣ ግን ልቀቁት። አራተኛ ይቅርታ የግል መግለጫ ይጻፉ። ለምሳሌ ሰላም እንዲሰማኝ ስም ሁኔታን ለድርጊት ይቅር ለማለት እመርጣለሁ። እንትና ስለጎዳኝ ከዛሬ ጀምሮ በዚህ ጉዳይ ተሸክሜ መዞር ስለማልፈልግ ከዛሬ ጀምሮ ይቅር ብየዋለሁ። ከፈለጋችሁ የሰውየውን ስም፣ ኢንሲደንቱን፣ ቦታውን፣ አካባቢ፣ ቲማችሁን ከሆነ ኤኒዋን መጻፍ ትችላላችሁ። የመጨረሻ ያስታውሱ፣ ሁለቱም የምስጋናና ይቅርታ በጊዜ ሂደት ቀላል የሚሆኑ ልምዶች ናቸው። ዛሬ ከብዷችሁ ሊሆን ይችላል። በጊዜ ሂደት ግን ምን ይሆናሉ? ቀላል ልምዶች ይሆናሉ። ሲምፕል ይሆናሉ። ዛሬ ከበድ ብሎናል፣ ያ ሁሉ አድርጎኝ ልትሉ ይችላላችሁ። በጊዜ ሂደት ወደ ግባችሁ፣ ወደ ራእያችሁ፣ ወደ ከፍታችሁ ታላቅ ሰዎች፣ ቅድም ጋንዲ እንዳለው ታላላቆች ናቸው ይቅር የሚሉት። ደካሞች ቋጥሮ ነው የሚኖሩት፣ ከዛ ይቋጠርባቸዋል። እኔ ደካማ አይደለሁም፣ ትልቅ ደረጃ ላይ መድረስ እፈልጋለሁ፣ ልዩነት ማምጣት እፈልጋለሁ፣ ኢምፓክት መፍጠር እፈልጋለሁ፣ ነገይን የተሻለ ማድረግ እፈልጋለሁ፣ ተጽዕኖ ማድረግ እፈልጋለሁ፣ አምባሳደር መሆን እፈልጋለሁ፣ ባለቤት ባለመኪና፣ አሁን ግቦቼ ስጽፋቸው እንዲሳኩ እፈልጋለሁ ካላችሁ እንዳታልፉ፣ የይቅርታ ወረቀቱ እንዳታልፉ። ያስታውሱ፣ ሁለቱም የምስጋናና ይቅርታ በጊዜ ሂደት ቀላል የሚሆኑ ልምዶች ናቸው። በእነሱ ላይ ሲሰሩ ለራስዎ ታጋሽና ደግ ይሆናሉ በጊዜ ሂደት። በነገራችን ላይ እኔ ፎርማቱን በእንግሊዘኛ ነው የላኩለት። ይህን እንዲህ ተተርጉሞ ቀለል ብሎ በምትረዱት ቋንቋ እጃችሁ እንዲደርስ ያደረገው ሪጂናል ማኔጀራችን በጣም ነው ሁሌ ሰርቭ የሚያደርገን። ከእያንዳንዱ ፖስተር ጀርባ ያለው ቁም ነገር ስዩምን አንድ ደብልቅ አድርጉለት። ቁሜ ቴንኪው በጣም ያው ይቅርታ ላይ ስላሉ ነው ብዙ ያላጨበጨቡት። በኋላ በደም ያጨበጭባል። ሳጽፉ እንዳትወጡ ነግሬያቸዋለሁ። ሳጽፉ ወጣችሁ ማለት ኮሚሽን አልፈልግም፣ ፖዚሽን አልፈልግም፣ ኢምፓክት አልፈልግም እያላችሁ ጻፉ።
ማንም ይሁን ምንም ይሁን እንትን ወስዶብኝ ነው ሊሆን ይችላል፣ ገላምጦኝ ነው ሊሆን ይችላል። ኢስ ኦኬ። ለምን ከእናንተ ጋር ይኖራል? ራሱን ችሎ ይኖር። ቂም መያዝ ማለት ባይዘው ቤት ኪራይ ሳይከፍል በእናንተ አእምሮ ውስጥ በነፃ እንዲኖር መፍቀድ ማለት ሁሌ ይኖራል ሰውየው ከእናንተ ጋር። ገበያ ስትሄዱም አለ፣ ፕሬዘንቴሽን ስትሰጡ፣ ገለጻ ስትሰጡ፣ ስትወጡ ስትገቡ አለ። ለምን? ግንቡ ሲፈርስ ግቡ ይሳካል። ለሌሎች ወይ ለራሳችሁ ይቅርታ ማድረግ ማለት እስረኛው ነፃ እንዲወጣ ማድረግ ነው ብለን አላለ ቅድም? ነፃ የሚወጣው እስረኛ እናንተ ብትሆኑስ? የሚሰማችሁን ስሜት አስቡ፣ ጣፉ፣ እንዳያመልጣችሁ ይሄ እድል። ከዚህ በኋላ ታላላቅ ሊደሮች የመጡ ለሚያሰሯችሁ ለሚያሰለጥኗችሁ መሰረት ነው፣ ኮርነር ስቶን። በቃ ከዚህ በኋላ ፍሎ ያደርጋል። አይምሯችሁ በጣም ጤናማ ነው። ሻይ ሰዓት ደግሞ ከቻላችሁ ቴክስት አድርጉ፣ ከቻላችሁ ደውሉ። በቃ ወዳለሁ፣ አከብራለሁ፣ በቃ አብረን እንሰራለን። በቃ በሆነ አጋጣሚ ተጣልተናል፣ ተጨቃጭቀናል። በቃ ሌትስ ጎ። የህይወት ቀስት ወደፊት ነው። ብታመሰግነው ሰው እዚህ አለ፣ የጻፋችሁት ሰው እዚህ አለ። እዚህ ካለ ሄዳችሁ ቅፍ አድርጋችሁ አመሰግናለሁ፣ እዚህ ስላደረስከኝ፣ ስለጋበዝከኝ፣ ኢምፓክት ስላረከኝ፣ በአንተ ምክንያት ነው እዚህ የደረስኩት፣ ታንኪዩ ብላችሁ ቅፍ አድርጉት፣ በደንብ ሃግ አድርጉት፣ ክሬዲት ስጡት። ማንም ይሁን ከሌለም ደግሞ ከጎናችሁ ላለው ሰውዬ የስ ኢቲኬ